የተደረበባችሁን ድሪቶና መከራ ፍጹም ፈውስ የሚያመጣ የእግዚአብሔር መድኃኒት ነው። ነውርንና ቆሻሻን ቶሎ የሚከባችሁን ፈተና አስወግዳችሁ ይላል። ያ ልብ እኮ ነው ፈተናን ያይና ቶሎ መከራው ሲከበው ከእግዚአብሔር ዘንድ የተዘጋጀ መድኃኒት አለ። እግዚአብሔር መልካም ያደርጋል። ከዛ በፊት ግን የእግዚአብሔርን ቃል ከኔ ጋር እናያለን። ዛሬ የማካፍላችሁ የእግዚአብሔር ቃል መድኃኒት ተዘጋጅቶልሃል በሚል ሃሌሉያ። መድኃኒት ምን ብሎልናል? ተዘጋጅቶልናል። ድፍረታችን ደግሞ ከእግዚአብሔር ዘንድ መድኃኒት ስላለን ሃሌሉያ፣ የእግዚአብሔር ጸጋ ስላለን። ስለዚህ ዛሬ ታመማችሁ ብትሆኑ ከዚህ መድኃኒት ሃሌሉያ ተፈውሳችሁ ትወጣላችሁ። የደከማችሁ ብትሆኑ ይሄን መድኃኒት ወስዳችሁ በርትታችሁ ትወጣላችሁ። በተለያየ ችግር ምክንያት በዚህ ቦታ የእግዚአብሔር ድንቅ ይገለጣል ብላችሁ አምናችሁ መታችኋል። ከዚህ መድኃኒት ጋር ትገናኛላችሁ። መድኃኒቱን ደግሞ እሱ እግዚአብሔር ነው ያዘጋጀው። ፈጣሪያችን የሆነው እግዚአብሔር እሱ በልጁ በኢየሱስ ክርስቶስ ስም ተዘጋጅቶ ያለቀ ነው። ዛሬ የምንሰራው ሳይሆን፣ ዛሬ ጸልየን የምናገኘው ሳይሆን፣ ዛሬ ለምነን የምናመጣው ሳይሆን ለኛ አስቀድሞ ከዘላለም ዘመናት በፊት የተዘጋጀ የእግዚአብሔር መድኃኒት ዛሬ ያገኘናል። ስሙ ይባረክ፣ ስሙ ይባረክ። ደስተኞች ናችሁ? እስኪ አስቀድመን ለእግዚአብሔር ክብር እንስጥ። ሃሌሉያ። እንደገና በአንድ ልብና በአንድ መንፈስ ሆናችሁ ለእግዚአብሔር ክብር እንሰጣለን። በድካማችን ሁሉ የሚራራልን ሃሌሉያ። በድካማችን ሁሉ የሚራራልን፣ ለቅሶና ሐዘናችን አይቶ ዝም የማይል የሚፈውስ፣ የሚራራ፣ ቀና የሚያደርግ፣ የሚያድን እሱ እግዚአብሔር በመካከላችን አለ። መንፈስ ቅዱስ በመካከላችን አለ። ያው እግዚአብሔር ከኛ ጋር አለ። ድፍረታችንም እሱ ነው። እሱ ከኛ ጋር ስላለ እንዲህ እንናገራለን። አይተወንም፣ አይለቀንም፣ ደግሞም ዝም አይለንም። እሱ አምላካችን ነው። እሱ መድኃኒታችን ነው። እሱ ፈዋሻችን ነው። እሱ ረዴታችን ነው። እሱ ሰላማችን ነው። እሱ በረከታችን ነው። ስሙ ይባረክ። ሃሌሉያ። መድኃኒት ማለት መዳን ለሚያስፈልገው ነገር ወይንም በሽታ ሁሉ በውስጡ ፈውስን የተሸከመ ወይም መፍትሄን የተሸከመ፣ በሽታውን የሚፈውስ ወይንም በሽታን ከስፍራው የሚያስለቅቅ ኃይል ያለው ሃሌሉያ። ለመንፈሳችን፣ ለነፍሳችን፣ ለስጋችን ፈውስ የሚሆን መንፈስ ይታመማል፣ ስጋ ይታመማል፣ ነፍስ ይታመማል። ነገር ግን ከእግዚአብሔር ዘንድ መድኃኒት ተዘጋጅቷል። ለመንፈሳችን በሽታ፣ ለነፍሳችን በሽታ፣ ዛሬ ለስጋችን በሽታ ከእግዚአብሔር ዘንድ ምን አለ? የተዘጋጀ የተቀመመ ሃሌሉያ መድኃኒት አለ። ያዘጋጀው ደግሞ እሱ ፈጣሪያችን ሃሌሉያ። እሱ ምናችን ነው? ፈጣሪያችን ነው። እሱ ሰሪያችን ነው። እሱ አባታችን ነው። እሱ ወገናችን ነው። ስለዚህ በነገር ሁሉ ፈውስ ከእግዚአብሔር ዘንድ አለ። ለምን? የተዘጋጀ መድኃኒት ስላለ። ያዘጋጀው ማን ነው? እግዚአብሔር ነው። እውነተኛ መድኃኒት ከፈጣሪ ዘንድ አለ። ለማን የተዘጋጀ? ለወዳጁ የተዘጋጀ። እግዚአብሔር የሚያዘጋጅ አምላክ ነው። አብርሃም አንድ ጊዜ ምን አለ? እግዚአብሔር ያዘጋጃል አለ። በደረሰበት ነገር እግዚአብሔር ከሱ ጋር አንድ ጊዜ ከአብርሃም ጋር እግዚአብሔር ወዳጅ ስለሆነ አብርሃም ወዳጅነት ስላለው፣ ወዳጅ ደግሞ እውነተኛ ወዳጅ መሆኑ ምን ይላል? ይፈተናል፣ ይለካል። እግዚአብሔር እውነተኛ ወዳጃችን ነው። እውነተኛ አፍቃሪያችን ነው።
ራሱን ፈተነ። በማንም አይፈተንም፣ ግን እውነተኛ ወዳጅነትን ራሱን ሲፈትን እናያለን፣ በእግዚአብሔር ቃል እናያለን። አንዴ ግን አብርሃምን እውነተኛ ወዳጅና እውነተኛ መከተል እንደሆነ አንዴ ፈተነው እግዚአብሔር። ከዛ አብርሃም ከፈተና ወድቆ አልተገኘም። በዛ ፈተና ጊዜ ባጋጠመው ነገር ምን አረገ? የምትወደውን አንድያ ልጅን የፈተነው በዚህ ቃል ነው። ምን የምትለውን የምትወደውን አንድያ ልጅህን እኔ በማሳይህ ስፍራ ሰዋልኝ ብሎ መልእክት ይዞለት መጣ። ለአብርሃም የእግዚአብሔር ድምፅ መጣ። ትወደኛለህ? ተከትለኛል? በእውነት እኔን ፈልገህ ነው ዘመዶችን አገርን ቀየን ለቀው የወጣ? አዎ ወጥቷል አብርሃም። ከዛ በዚህ ፈተና ፈተነው። አብርሃም ለወዳጁ የሚወደውን ነገር ሰዋለት። ምን አለለት? አብርሃም ለወዳጁ ለእግዚአብሔር የሚወደውን። በዚህ ቃል ውስጥ ግን እግዚአብሔር ከዘላለም ዘመናት በፊት ለሚወደን ለኛ ይህን ነገር አዘጋጅቷል። መድኃኒት አዘጋጅቶልናል። ነገር ግን አብርሃምን ስለሚወደውና ከዚህ መድኃኒት ደግሞ ቀድሞ ቀምሶ የእግዚአብሔር ያዘጋጀውን በረከት እንዲያገኝ እግዚአብሔር ስለፈለገ አስቀድሞ ገና ከሩቅ ፈተነው። አብርሃም ግን በፈተናው አልወደቀም። የዘላለምን ሕይወት ከሩቅ አይቶ ቀመሰው። እግዚአብሔር ያዘጋጀለትን በረከት ከሩቅ አይቶ ዘመናትን ተሻግሮ ዓመታትን ተሻግሮ ጊዜያትን ተሻግሮ እግዚአብሔር በልጁ በኢየሱስ ክርስቶስ ያዘጋጀው መድኃኒት በሩቅ በእምነት ቀመሰው። በሩቅ በእምነት ያን ሕይወት አገኘው። ያን መድኃኒት አገኘው። እግዚአብሔር ለወዳጆቹ የሚያዘጋጅ አምላክ ነው። ስሙ ይባረክ። ዛሬኛ ወዳጆቹ ነን አይደል? እግዚአብሔር አዘጋጅቶልናል። ለነፍሳችን አዘጋጅቶልናል፣ ለመንፈሳችን አዘጋጅቶልናል፣ ለስጋችን አዘጋጅቶልናል። ከእግዚአብሔር ዘንድ አንዳችም ነገር አናጣም። ይሄኛውስ አለ ከእግዚአብሔር፣ ይሄኛው ግን የለም የምንልበት ነገር የለም። ይሄስ እግዚአብሔር መስጠት ይችላል፣ ይሄንስ እግዚአብሔር ማድረግ ይችላል፣ ይሄንስ እግዚአብሔር መስራት ይችላል። ይሄኛውን ግን ስለማይችል እዚህ ቦታ ፈልግ ያገኘዋለሁ የሚባል ነገር የለም። ሁሉም በሁሉ ያዘጋጀ እግዚአብሔር ነው። ጌታ ስሙ ይባረክ። ስለዚህ ልባችን አዘጋጅተን ዛሬ እግዚአብሔር ካዘጋጀልን ገበታ በልተን መሄድ ይኖርብናል። ጠጥተን መሄድ ይኖርብናል። ተካፍለን መሄድ ይኖርብናል። ተፈውሰን መሄድ ይኖርብናል። ጠንክረን መሄድ ይኖርብናል። ጌታ ስሙ ይባረክ። ዘፍጥረት 22 የእግዚአብሔርን ቃል አነባለሁ። ከነዚህም ነገር በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃም እነሆ አለው። አብርሃም እነሆ አለ። የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰው አለው። እግዚአብሔር ምን ፈልጎ ነበር ከአብርሃም? ወዳጁ ነው፣ ግን ደግሞ ሊመጣ ያለውን እግዚአብሔር ያዘጋጀውን ድህነት ማቅመስ ፈልጓል፣ መስጠት ፈልጓል። አብርሃም በእርግጥም ተጠርቶ ወጥቷል። በእርግጥም እግዚአብሔር እየተከተለ ነው። ግን ሌላ ክብር ደግሞ ከፊት አለ። ሌላ ኃይል ከፊት አለ። ዘላለማዊ ክብር ከፊት አለ። ስለዚህ በእነዚህ ቃል መጣና አብርሃም ፈተነው። አብርሃም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹን፣ ልጁንም ይስሐቅም ከሱ ጋር ወሰደ። እንጨትም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። አብርሃምን እግዚአብሔር የሚከተል በእውነትም የእግዚአብሔር ወዳጅ በእውነትም እግዚአብሔር የሚሰማ ስለነበር ወዲያውን ከማንም ጋር ሳይመክር እግዚአብሔር ወዳዘዘው ቦታ ሄደ። ከዛ ሁሉንም አዘጋጀ። ይስሐቅ አባቱ አብርሃምን ተናገረው፣ አባቴ ሆይ። ከዛ አብሮት የሄዱትን ሰዎች ምን አለ? ከታች ከሩቅ ቦታ እግዚአብሔር ያዘጋጀውን ወይም ደግሞ እዛ ቦታ ሞሪያም ተራራ ካየ በኋላ ሎሌዎቹንና አህያዎቹ ምን አለ? እኔና ልጄ እግዚአብሔርን ልናመልክ እንሄዳለን። ምን ልንል? አይ መከራዬ፣ አይ ድካሜ፣
አይ ችግሬ እግዚአብሔር ብሎ ምንም አላለም። እኔና ልጄ እግዚአብሔርን ምን ያህል አብርሃም ይወደው ነበርና ልጅህን ሰዋልኝ የምትወደውን አንድ ልጅህን እያሳዘነ ማለት ስንት ዓመት የጠበቀውን ሆዱን እያባባ ሲናገረው እሺ ብሎ ወጣና እኔና ምን ልጄ እግዚአብሔርን አምልከን እንመጣለን። አሌሉያ! ምን አይነት አማኝ ሰው ነው! ምን አይነት ታማኝም ሰው ነው! ምን ያህል በእግዚአብሔር የታመነ ሰው ነበረ። ግን እግዚአብሔር ሊያቀምሰው የፈለገን ለልጁን መስዋዕት ከምንም ጋር ያይዞ ሳይሆን ሊመጣ ያለውን የዘላለም ሕይወት ሊመጣ ያለውን የእግዚአብሔር ክብር እንዲቀምስ ስለፈለገ ጊዜው አልደረሰም። ግን ባልደረሰ ጊዜ ሊያቀምሰው ፈለገ። አብርሃም ደግሞ ዘመናትን ዓመታትን ተሻግሮ ሩቅ ተሻግሮ የእግዚአብሔርን ክብር ወይም የእግዚአብሔር መድኃኒት አየ። ከዛ እኔና ልጄ እግዚአብሔርን ልናመልክ እንመጣለን፣ እናንተ ከዚህ ቆዩ አለ። ይስሐቅም አባቱን አብርሃም ተናገረው። አባቴ ሆይ አለ። ለምን? ሁሉ ነገር ቀርቧል። ሰዓቱ ቀርቧል፣ እንጨቱ ቀርቧል፣ ሌላ ምኑ ቀርቧል? ሁሉ ነገር ቀርቧል። ከዛ ይስሐቅ ግራ ገባውና ሁሉ ነገር ቀርቧል፣ ነገር ግን የመስዋዕቱ በግ ወዴት ነው አለ። አብርሃም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል። ሃሌሉያ! ዘመን ተሻገረና በጌታ በኢየሱስ ክርስቶስ የተዘጋጀው መዳን ለሰው ልጆች የተዘጋጀው መዳን እግዚአብሔር ለልጆቹ ያዘጋጀው ለፍጥረቱ ያዘጋጀው መዳን ሩቅ አየና የመስዋዕቱን በግ እግዚአብሔር ያዘጋጃል። ለምን? እግዚአብሔር የሚያዘጋጅ አምላክ ነው። እግዚአብሔር የሚያዘጋጅ አምላክ ነው። እግዚአብሔር መድኃኒትን ያዘጋጃል። እግዚአብሔር ፈውስን ያዘጋጃል። እግዚአብሔር በረከትን ያዘጋጃል። እግዚአብሔር ምሕረትን ያዘጋጃል። እግዚአብሔር ሰላምን ያዘጋጃል። አብርሃም የሚያውቀው ይሄንና ይሄን ብቻ ነው። ሌላ የሚያውቀው ነገር አልነበረም። ለእግዚአብሔር ተለይቶ ሲወጣ፣ ለእግዚአብሔር ተጠርቶ ሲመጣ፣ እግዚአብሔርን ሊያመልክ ሲመጣ አንድ ነገር ያውቅ ነበር። የሚያውቀውም ቋንቋ እግዚአብሔር ያዘጋጃል ብቻ ነው። የሚያውቀውም ነገር እግዚአብሔር ያዘጋጃል ብቻ ነው። የሚያውቀውም ስብከት እግዚአብሔር ያዘጋጃል ብቻ ነው። ለትውልድ ልጅ የሚያስተምረው ትምህርት እግዚአብሔር ያዘጋጃል ብቻ ነው። ስለዚህ እኮ ነው እግዚአብሔር ምን አለ? እኔ አብርሃም ወዳጄን ከሱ ምንም የምሰውረው የለኝም። ዛሬ ለእግዚአብሔር ለወዳጆቹ እግዚአብሔር ያዘጋጃል። መድኃኒት ያዘጋጃል። ሰላም ያዘጋጃል። መዳን ያዘጋጃል። እረፍት ያዘጋጃል። ሕይወት ያዘጋጃል። ለዛውም የዘላለም ሕይወት፣ ለዛውም የዘላለም ፈውስ፣ ለዛውም የዘላለም እረፍት፣ ለዛውም የዘላለም ሰላም፣ ለነፍስ የሚሆን ለመንፈስ የሚሆን ለስጋ የሚሆን የተዘጋጀ መድኃኒት አለ። ከእግዚአብሔር ዘንድ የተዘጋጀ መድኃኒት አለ። ጌታ ስሙ ይባረክ። ሰው ያዘጋጀው ሳይሆን ሰው ያዘጋጀው መድኃኒት ዛሬ ለበሽታችን ብንወስደው ትንሽ ህመማችን ያስዳግዝልናል። ነገር ፍጹም ፈውስ ግን ሊያመጣልን አይችልም። ፍጹም ፈውስ የሚያመጣ የእግዚአብሔር መድኃኒት ነው። ፍጹም ሰላም የሚሰጥ እግዚአብሔር ያዘጋጀው በልጁ በኢየሱስ ክርስቶስ ያዘጋጀው። ስለዚህ እኔና እናንተ እግዚአብሔር ለዚህ ግብዣ ጠርቶናል። ለዚህ ግብዣ ከሱ መድኃኒት ልንበላ፣ ከሱ መድኃኒት ልንጠጣ፣ የሱ መድኃኒት ልንጠጣ፣ ልንውጥ፣ ልንለብስ፣ ልንከናነብ፣ ልንደረብ እግዚአብሔር ለዚህ ጠርቶናል። ለበሽታ ማንንም የጠራው የለም። ለጉስቁልና ማንንም የጠራው የለም። ለአጋንንት ጥቃት ማንንም የጠራው የለም። ሃሌሉያ! እግዚአብሔር አዘጋጅቶ የጨረሰው መድኃኒት አለ። ለነፍሳችን የሚሆን፣ ለመንፈሳችን የሚሆን፣ ለስጋችን የሚሆን። በዚህ ቦታ ለታደማችሁ ሰዎች ዛሬ ይሄን ነው የምላችሁ። በሚዲያ አማራጭ ለምትከታተሉ በሙሉ ይሄን ነው የምላችሁ። መልእክቴ እግዚአብሔር መድኃኒት አዘጋጅቶልሃል። ለሁሉ የሚሆን አንዳንድ መድኃኒት ራሳችን ቢያመን ለራስ መታት መድኃኒት ብለን እንወስዳለን። ራሳችን ያመናል። በዛው ሰዓት እግራችን ያመመ ከሆነ ምንም አይሰራም። ለሆድ ቁርጠትና
ለወገብ በሽታ የተዘጋጀ መድኃኒት ቢሆን እንወስዳለን፣ ሌላውን በሽታ ግን አያድነውም ወይንም ደግሞ ህመሙን አያስታግሰውም። እሱ ያዘጋጀልን መድኃኒት ስንወስድ ግን ለሁለንተና ፈውስ ነው። ጌታ ስሙ ይባረክ። አብርሃም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። ሊያመልክ ነው አይደል? እውነተኛ አምልኮ እግዚአብሔርን በሙሉ ኃይልና በሙሉ ልብ መታዘዝ ነው። ልናመልክ ነው የምንሄዳለን። ምክንያቱም እውነተኛ አምልኮ የእግዚአብሔር ፍጹም የሆነውን ፈቃድ መፈጸም ስለሆነ ምኑን አነሳ? እግዚአብሔርም አብርሃምም ብላቴናው ላይ ወደ ላይ ነው ይቅርታ፣ እግዚአብሔርም ወዳለው ቦታ ደረሱ። አብርሃም በዛ መሰዊያ ሰራ፣ እንጨት ረበረበ፣ ልጁን ይስሐቅን አስሮ በመሰዊያው በእንጨት ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም ብላቴናው ላይ እጅን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆን አሁን አውቄአለሁ አለው። አብርሃም በነፍሱ በሙሉ ልቡ ያንን አሁን የእግዚአብሔር ድምፅ መጥቶለት አታድርጋለው እንጂ አብርሃም ግን አርጎታል። ኦልሬዲ ሰውቶታል። ኦልሬዲ አርዶታል። በቃ ሁሉን ነገር ምን ብሏል? በነፍሱም በልቡም ፍጹም ያለውን ነገር የእግዚአብሔር መስዋዕትን አቅርቧል። ከዛ ቀና ብሎ ሲያይ የመስዋዕቱን በግ አየ። የተዘጋጀውን የመስዋዕቱን በግ ጌታችን መድኃኒታችን ኢየሱስ ክርስቶስን እግዚአብሔር ያዘጋጀውን የዓለም መድኃኒት ቀና ብሎ አየው። ቀና ብሎ አየው። ሃሌሉያ! እግዚአብሔር ያዘጋጀው መድኃኒት በልጁ በኢየሱስ ክርስቶስ መድኃኒት ተዘጋጅቷል። የልጁ ኢየሱስ ክርስቶስ የነፍሳችን መድኃኒት ነው። የኃጢአታችን መድኃኒት ነው። የመተላለፋችን መድኃኒት ነው። የእርግማናችን መድኃኒት ነው። የውድቀታችን መድኃኒት ነው። በእግዚአብሔርና በእኛ መካከል በፈጣሪያችንና በእኛ በአምላካችንና በእኛ መካከል እንዳናየው የከለከለውን መጋረጃና የከለከለውን ግድግዳ ሩቅ ያደረገንን የዛ የግድግዳ መካከለኛ ያን የጥል ግድግዳ ያፈረሰ መጋረጃውን የገፈፈ ከእግዚአብሔር ጋር ተለያይተን የኖርነውን አንድ ያረገ እርቅን የፈጸመ ሰላምን የፈጸመ ደህንነትን ያደረገ መድኃኒታችን እግዚአብሔር ያዘጋጀው መድኃኒታችን ጌታ ኢየሱስ ክርስቶስ ነው። አብርሃም ከሩቅ አየ፣ እግዚአብሔር ያዘጋጃል አለ። አየም ገባባትም ያችን። ሃሌሉያ! ስሙ ይባረክ። ስለዚህ ጌታ ስሙ ይባረክ። እግዚአብሔር አብርሃም ወዳጁን ፈተነው። የምትወደውን አንድ ልጅን በማሳይ ስፍራ ሰዋልኝ አለው። አብርሃምም እውነተኛ አምላክ እውነተኛ አምላኪ እውነተኛ ወዳጅ ነበርና ለወዳጁ የሚወደውን ሰዋለት። ከዛም ከመድኃኒቱ ጋር ተገናኘ። አብርሃም ተጠርቶ ወጥቶ ነበር። እንደገና ከዚህ ጋር ደግሞ ደህንነቱ ሲያጠብቀው እናያለን። እንደገና ሲያትመው እናያለን። በሩቅ የተዘጋጀውን የእግዚአብሔር መዳን ደግሞ እኛ ሊያዩት ይመኙ ነበር። መላእክት ሊያዩት ይመኙ ነበር። ስለኛ ደግሞ ትንቢትን ይናገሩ የነበሩ ነቢያት ደግሞ ሊያዩት ይመኙት ነበር። አብርሃም ግን ቀመሰው፣ አየው፣ ገባበት። በዛው ነገር እኮ ነው እግዚአብሔር ለወዳጆቹ ደግሞ ዮሐንስ ወንጌል 3:16 ላይ ምንድነው የሚል? በስሙ የዘላለም ማለት አንድያ ልጅን እስኪሰጥ ድረስ ዓለምን እንዲህ ወዷልና። አነባዋለን። የሰው የዘላለም ሕይወት እንዲኖረው እንጂ ምን እንዳይል
እንዳይጠፋ ከዘላለም ከእግዚአብሔር ጋር ታርቆ በዘላለም ሕይወት ከእግዚአብሔር ጋር እንዲኖር እግዚአብሔር ያዘጋጀው ልጁን በመስጠት ነው። የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲህ ወዷልና። ዓለም ሁሉ መድኃኒት ተዘጋጅቶለታል። ለዓለም ሁሉ የሚበቃ የእግዚአብሔር ጸጋ በእግዚአብሔር ተዘጋጅቶ ተቀምጧል። መጥቶ መውሰድ ይችላል። መጥቶ መገናኘት ይችላል። መጥቶ መዋጥ ይችላል። መጥቶ መጠጣት ይችላል። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁም በእርሱ የሚያምን ሁሉ በእርሱ ምን የሚል ሁሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ለሞት እስኪሰጥ ድረስ እኛን ሁሉ ወደ እግዚአብሔር መንግስት እንድንገባ እኛን ሁሉ ከታመምነው በሽታ፣ የኃጢአት በሽታ፣ የእርግማን በሽታ፣ ከእግዚአብሔር ጋር የመጣላት በሽታ ርቀን ነበር እንዳንጠፋል ግን አንድያ ልጁን ሰጠ። በሱ የሚያምን ሁሉ ደግሞ የዘላለም ሕይወት ምን አለ? ከተዘጋጀለት የዘላለም ሕይወት ገባ። ስለዚህ እግዚአብሔር ቃል ሲናገር ምን ይለናል? ሃሌሉያ። ኢሳይያስ 12:3 ላይ ምን ይለናል? ውሃን ከመድኃኒት ምንጮች በደስታ ትቀዳላችሁ። ወይም ደግሞ አዲስ መደበኛ ትርጉም ከደህንነት ምንጮች ውሃን በደስታ ትቀዳላችሁ። እግዚአብሔር ለደህንነታችን ያዘጋጀው ውሃ አለ፣ መድኃኒት የሆነ ምን አለ? ስለዚህ ወደዚህ ግብዣ የተጠራችሁ ሁሉ ኑ፣ ከዘላለም ምንጮች ውሃ ከዘላለም ምንጭ ውሃ ጠጡ። ከደህንነት ውሃ ምንጭ ደግሞ መታችሁ ጠጡ። ምንጭ አለ፣ እግዚአብሔር ያፈለቀው ምንጭ አለ ለደህንነታችን፣ ለሰላማችን፣ ለእርቃችን። አሁን ደግሞ በጊዜው ላለን ነገር ሁሉ ምን አዘጋጅቷል? ውሃ አዘጋጅቷል። የእግዚአብሔር ቃል ውሃ ለደህንነታችን ምን ይላል? ውሃን ከመዳን ጋር ሲያያይዘው እናያለን። ደምን ከመዳን ጋር ሲያያይዘው እናያለን። ከአብሮነት ጋር ሲያያይዘው፣ ደህንነት ከዛ ጋር ሲያያይዘው እናያለን። መጽሐፍ ቅዱስ እንደዛ ይለናል። መዳንን፣ መቀደስን፣ መቅረብን፣ አብሮነትን ከውሃ ጋር ሲያያይዘው እናያለን። እና ኑ ይላል ለድነታችሁ የሚሆን ምንጭ አለና ከዛ መጣችሁ ቅዱ፣ ጠጡ። የተጠማችሁ ሁሉ ኑ ጠጡ፣ የተራባችሁ ሁሉ በነፃ ኑ ቅዱና ጠጡ። እኔ ለደህንነት አዘጋጅቻለሁ፣ ለእናንተ መድኃኒት የሚሆን አዘጋጅቻለሁ። እናንተ ኑ፣ ገንዘብ የሌላችሁ ሁሉ ኑ ጠጡ፣ የተራባችሁ ሁሉ ኑ ጠጡ። ከዛ ተፈወሱ፣ ከዛ ዳኑ፣ ከዛ ከበሽታችሁ ተላቀቁ። ዛሬ እግዚአብሔር ከነገራችን ጋር ሁሉ ከተቆራየው ነገራችን ሁሉ ነፃ ያወጣናል። በሱ መድኃኒትነት ማለት ነው። ጌታ ስሙ ይባል። እሱ ባዘጋጀው መድኃኒትነት ከችግራችን ሁሉ ነፃ ያወጣናል። ተሸክመነው ከመጣነው ነገር ሁሉ ነፃ ያወጣናል። እንደዛ ከውሃ ጋር መዳናችን ከውሃ ጋር ያገናኘዋል። አንዳንዴ ደግሞ በኃጢአታችን ደግሞ መዳን ስንፈልግ ከእግዚአብሔር ጋር ደግሞ መታረቅ ሲያስፈልገን ደግሞ ከደሙ ጋር ያገናኘዋል። ከሱ ጋር ደግሞ ርቀው የነበሩ ተጣልተው የነበሩትን ደግሞ አብሮነት ከሱ ጋር ደግሞ አብሮነታቸው የተለያየውን ደግሞ ከዛ ጋር ደግሞ ሲያያይዘው እናያለን። እግዚአብሔር ያዘጋጀልን መድኃኒት ነው። ሕዝቅያስ 36:24 ላይ ምን ይላል? ከአሕዛብ መካከል አወጣቸዋለሁ፣ ከየአገሩም ሁሉ እሰበስባቸዋለሁ፣ ወደ ገዛ ምድራችሁም
አመጣችኋለሁ ያለ ርቅ የነበሩትን ሲጠራቸው እንደዛ እያለ ይናገራል። ከዛ ምን ይላል? ጥሩ ውሃን እረጭባችኋለሁ። ሃሌሉያ። ከደህንነታችን ጋር ሲያያይዘው ከርኩሰታችንን ማንጫ፣ ኃጢአታችንን ማንጫ፣ ምህረት ከሱ ጋር መቀበያ ሲያደርገው ምን ይላል? አጠራችኋለሁ፣ ከአሕዛብ መካከል ከተበተናችሁበት ሰበስባችኋለሁ፣ ደግሞ ወደ ሰጠኋችሁ ምድር ደግሞ አስገባችኋለሁ እና መጀመሪያ ግን ምን አደርጋለሁ? ጥሩን ውሃ እረጭባችኋለሁ። እናንተ ምን ትላላችሁ? ትጠራላችሁ። ከኃጢአታችሁ ትጠራላችሁ፣ ከርኩሰታችሁ ሁሉ ከጣዖቶቻችሁ ሁሉ ትጠራላችሁ፣ ንጹህ ትሆናላችሁ። እግዚአብሔር ድነታችንን አዘጋጅቷል። ምን ብሏል? አዘጋጅቶልናል። ከዛ ምን ይላል ደግሞ? አዲስ ልብ እሰጣችኋለሁ። ከሩቅ አገር አመጣችኋለሁ፣ ከፈለሳችሁበት ምድር እመልሳችኋለሁ፣ እኔ ወደ ያስኩላችሁ ምድር ወደ ወሰንኩላችሁ ቦታ አስገባችኋለሁ። ነገር ግን ጥሩ ውሃ እረጭባችኋለሁ። እኔ ያዘጋጃሁትን የምትነጹበትን ውሃ እረጭባችኋለሁ። እናንተም ከርኩሰታችሁ፣ ከዝገታችሁ፣ ከማይረባ ማንነታችሁ ከእግዚአብሔር ጋር ከለያችሁ ነገር ትነጻላችሁ፣ ከኃጢአታችሁ ትነጻላችሁ፣ ንጹህ ትሆናላችሁ፣ ማልጸየፋችሁ ትሆናላችሁ፣ እኔ ምቀርባችሁ ትሆናላችሁ። በክፋታችሁ ገምታችሁ ሸታችሁ ሩቅ ሆናችሁ እኔና እናንተ ተለያይተን ከሆነ እኔ ካዘጋጀሁት ውሃ ግን ምን አለ? መንጻት አለ፣ መቅረብ አለ፣ መቀደስ አለ፣ መለየት አለ፣ የእግዚአብሔር ወዳጅና ቅርብ መሆን አለ። ስለዚህ እኔ ውሃ አዘጋጅቻለሁ፣ የሚያነጻችሁን ውሃ፣ የሚያድናችሁን ውሃ፣ የሚፈውሳችሁን ውሃ፣ ከኔ ጋር ቅርብ የሚያረጋችሁ፣ የራቀውን ቅርብ የሚያረግ ከኔ ጋር የተዘጋጀ መድኃኒት አለ። ከዛም በኋላ ከነጻችሁ በኋላ ግን ምን እላለሁ አለ? አዲስ ልብ እንደገና ሰጣችኋለሁ። ያ አሮጌው ልብ ነበረ እንደዛ አድርጓችሁ የነበረ ኃጢአት እንድትሰሩ፣ በደል እንድታረጉ፣ እግዚአብሔርን እንድትልቁ ያ የወደቀው አሮጌው ልብ፣ አሮጌው መንፈስ፣ የተረገመው ማንነት ህይወታችሁን ጥቅም የለሽ ከእግዚአብሔር ለይቶ ህይወታችሁን ጥቅም የለሽ አምላክ እንደሌለው፣ ፈጣሪ እንደሌለው፣ ባለቤት እንደሌለው የክፉ የጨለማ መጫወቻ አርጓችሁ የነበረው ያ አሮጌ ማንነት ነበር። ነገር ግን እኔ ወደ አዘጋጀውላችሁ ወደዚህ ስትመጡ ይሄንን ውሃ ስረጫችሁ አዲስ ሰው ትሆናላችሁ። ደግሞ አዲስ ልብ ሰጣችኋለሁ። ጌታ ስሙ ይባረክ። እግዚአብሔር ምን ይላል? የሚያዘጋጅ አምላክ ነው። ለድህነታችን ምን የሚል ነው? የሚያዘጋጅ። እግዚአብሔር መልካም አምላክ ነው የምንለው ለዚህ ነው። ከእግዚአብሔር ዘንድም ሁሉ ጊዜ መፈለግ፣ መጠበቅ፣ መጠባበቅ፣ ባዶ ሆኖ መራብ የሚያስፈልገን ነገር ሁሉ እግዚአብሔር ያዘጋጅና ሊያዘጋጅ የሚችል በቂ ጸጋና በቂ ኃይል ስላለው ነው። ጌታ ስሙ ይባረክ። አዲስ ልብ ሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ ሰጣችኋለሁ። እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ስስ የሆነ የእግዚአብሔር የስጋ ልብ፣ አሜን የሚል፣ እሺ የሚል፣ እነሆኝ የሚል፣ ታዛዥ የሚሆን፣ አቤት እግዚአብሔር ትችላለህ፣ አንተ ሁሉን ታዘጋጃለህ የሚል፣ የሚሰማ፣ እግዚአብሔርን የሚከተል፣ እግዚአብሔርን የሚፈራ፣ እግዚአብሔርን የሚታዘዝ አዲስ ልብ ሰጣችኋለሁ። ያንን አሮጌን አወጣዋለሁ። ያ ውሃ ያወጣዋል። እናንተ ስትታጠቡ ይወጣል ያ ነገር። ሃሌሉያ። በእግዚአብሔር በዛው ባዘጋጀው ነገር ነው ንጹህ ምን ሆን ማለት ነው። ጌታ ስሙ ይባረክ። የስጋ ልብ እሰጣችኋለሁ። እሺ የሚል ጌታን ስንቀበል እኮ እሺ የሚል ልብ የሚኖረን እኮ ለዛ ነው አይደል? የሚያምን ልብ የሚኖረን እኮ ለዛ ነው። በፊት እኮ በፍጹም እግዚአብሔርን ማመን ነገር ነው የነበረ። ግን ጌታን ስንቀበል ያ ልብ ስለተሰጠ ነው። ስስ ልብ፣ አምላክን የሚያምን የሚወድ፣ እሺ የሚል፣ ይቅር የሚል፣ ሰውን የሚወድ እሱ ያ ልብ ስለሰጠን እኮ ነው። እሱ ያዘጋጀውን ልብ ያንን ያዘጋጀውን አዲሱን ልብ ስለተቀበልነው ነው። እሺ ብለን ስለተቀበልነው ነው። ዛሬ ራሱ እንደዛ ብናረግ ሌላ ሰው፣ ለዛ ነው ሌላ ሰው ምን ሆነው
ዳግም ስንወለድ ሌላ ሰው የምንለው እኮ ምን ሆነው ለምንድን ነው? ያ ልብ ስለሚሰጠን ነው። እሱ ደግሞ ከእግዚአብሔር የተዘጋጀ ነው። እኛ ልናመጣው አንችልም። እኛ ለዛ እኮ ነው መጽሐፍ ቅዱስ ከፍጥረታችን የቁጣ ልጆች ነን። የቁጣ ልጆች ስለሆን የምንመላለስበት ነገር ሌላ ነው። እግዚአብሔር ከያዘልን፣ ከወሰነልን፣ ካዘጋጀልን ለኛ ከሰራው ሌላ ነው። ነገር ግን የእግዚአብሔር ምሕረት በተገለጠ ጊዜ፣ ሰው መውደዱ በተገለጠ ጊዜ፣ አዲስ ልብ ሲሰጠን እሺ እንላለን። እዛ ክርስቲያን ኢኖሰንት ሆነ እሺ ማይል ቶሎ ተለል የሚል ቶሎ ይቅር የማይል ቶሎ የማምን ልብ ካለን መጠራጠር ይኖርብናል። ምንድነው የመረዘው ያንን ነገር? ለምን እግዚአብሔር የሰጠን ያስስ ልብ እሺ የሚል እንባንባ የሚል እግዚአብሔር ሲያመልክ በርከክ በርከክ የሚል ድፍት ድፍት የሚል በፊቱ እሺ ነው ሆኝ የሚል የእግዚአብሔርን ድምጽ የሚሰማ እግዚአብሔርን የሚከተል ነውርንና ቆሻሻን ቶሎ የሚከባችሁን ፈተና አስወግዳችሁ ይላል። ያ ልብ እኮ ነው ፈተናን ያይና ቶሎ መከራው ሲከበው የእግዚአብሔርን ልብ ቶሎ ስናስበው ከዛ ሸክም እንወጣለን። እግዚአብሔር ባዘጋጀልን ነገር እኮ ነው መውጣት የምንችል እንጂ ዓለም ሁሉ በክፉ እንደተያዘ እናውቃለን። እኛ ጋር ግን ያለው ለኛም የሰጠን ያ ልብ ያዘጋጀልን ግን ቶሎ የምንወጣበትን ከክፋት ቶሎ ዓለም ከተያዘችበት ጥፋት ቶሎ ካመፀኝነት ቶሎ የምንወጣበትን የሥጋ ልብ ሰጣችኋለሁ ይላል። ተቀበለናል እኛ ክርስቲያኖች። ጌታ ስሙ ይባረክ። መንፈሴንም በውስጣችሁ አኖራለሁ፣ ደግሞ በትእዛዛቴ አስኬዳችኋለሁ፣ ፍርዴን ትጠብቃላችሁ ታደርጉትማላችሁ። ከዚህ ልብ አዲስ ልብ የተነሳ ከዚህ እኔ ካዘጋጀሁት ከምሰጣችሁ ከዚህ ልብ የተነሳ በትእዛዛቴ አስኬዳችኋለሁ። ሃሌሉያ ሃሌሉያ። ደግሞ ፍርድ እንድንጠብቅ እሱ ራሱ ያ ልብ ነው እንድንጠብቅ የሚያደርገን። የእግዚአብሔርን ትእዛዛትና የእግዚአብሔርን ፍርድ፣ የእግዚአብሔርን ፍትህ፣ የእግዚአብሔርን ነገር መጠበቅ ምንችል ከዚሁ ከተዘጋጀልን ነገር ነው። እኛ በራሳችንም አንችልም፣ ደካሞች ነን። ለዛ እኮ ነው ጌታ ኢየሱስ ክርስቶስ እናንተ ደካሞች አለ። ኑ እናንተ ደካሞች ሸክማችሁ የከበደ ኑ እኔም አሳርፋችኋለሁ። እኔ ነው ላሳርፋችሁ የሚችል። የተዘጋጀ ረፍት እኔ ጋር ነው ያለ። ወደ እኔ ካልመጣችሁ በቀር ያሌባው ሊያርድና ሊያጠፋ ነው የመጣው እና ኑ እስከ ሸክማችሁ እኔ እቀበላችኋለሁ። እኔ ለእናንተ የተዘጋጀው መድኃኒት ሆኜ የተዘጋጀው ከሰማይ የመጣው መድኃኒታችሁ ነኝ። ችግራችሁን አልጸየፈውም፣ ቆሻሻችሁን አልጸየፈውም፣ አውቀዋለሁ። የተደረበባችሁን ድሪቶና መከራ በምን እንደምትኖሩ አውቃለሁ። ይህ ዓለም የክፋት ዓለም ነው፣ ያመጽ ዓለም ነው፣ አውቃለሁ። ኑ ወደ እኔ ግን እስከ ሸክማችሁ፣ ኑ ወደ እኔ እስከ ድካማችሁ፣ ኑ ወደ እኔ አቅም እስከ ማጣታችሁ ኑ። እኔ ጋር እረፍት አለ፣ እኔ ጋር ሰላም አለ። እኔ ደግሞ እግዚአብሔር የሚወዳችሁ ፈጣሪያችሁና አባታችሁ ለመድኃኒታችሁ አዘጋጅቶ ከሰማይ ልኮኛል። እኔ መድኃኒታችሁ ነኝ፣ እኔ ፈዋሻችሁ ነኝ፣ እኔ ሰላማችሁ ነኝ፣ እኔ እረፍታችሁ ነኝ። ከኔ ተለይታችሁ ግን ምንም አይሆንም ማለት ምንም አይሆንም፣ አውሬው ነው የሚያገኛችሁ። ስለዚህ ያለ ጌታ ኢየሱስ ክርስቶስ ወደዚህ ወደ ተዘጋጀው መድኃኒት ጥሪን ያቀርብልናል። ሁል ጊዜ ጥሪ የእግዚአብሔር ምሕረት በር እንደተከፈተ ስለሆነ ሁል ጊዜ ያበር ስለተከፈተ ሁል ጊዜ በተለያየ ቦታ በተለያየ ጊዜ በጓደኞቻችን ይሆናል፣ በቤተ ክርስቲያን ይሆናል፣ በስራ ቦታችን፣ በየትኛውም በመንገድ ዳር በሚዲያ አማራጭ ሁሉ ጌታ ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት ጀምሮ ጥሪ ያቀረበልን ነው። እኔ መድኃኒት ሆኜ መጥቻለሁ። እኔ በጨለማችሁ ላይ ብርሃን ሆኜ መጥቻለሁ። ምንም አይጭነቃችሁ። በቃ እኔ እናንተ ሸክም ላራግፍ ነው የመጣሁት። እኔ ልሸከመው ነው የመጣሁት። እኔ ደግሞ ልሰጣችሁ ደግሞ ያዘጋጁላችሁ ቀሊል የሆነ ሸክም አለ። እኔ እናንተን ከባዱን ወስዳለሁ፣ ደግሞ ቀሊል የሆነውን ደግሞ እሰጣችኋለሁ። ሃሌሉያ። መድኃኒት ተዘጋጅቶልናል። መድኃኒት ተዘጋጅቶልናል።
ስሙ የተባረከ ይሁን። ከርኩሰታችሁ ትነጻላችሁ፣ ከዛ ደህንነት ያገኛችኋል ወይም ደህና ትሆናላችሁ ነው የሚል። ሃሌሉያ። እኔ አብሬያችሁ ስላለሁ ወደ እኔ ስትመጡ ምን ይሆናል? ደህና ትሆናላችሁ። ሁሉ ለእናንተ መልካም ይሆናል። ነገሮች ሁሉ ለእናንተ ከኔ ጋር ስትሆኑ ለመጥፎ ሆነው በተቃራኒ ቢመጡ እኔ ከእናንተ ጋር ስለሆንኩ ለመልካም ይቀየራል። ለዛ ነው እግዚአብሔር ቃል ሲናገር እግዚአብሔርን ለሚወዱ ሐሳቡ ለተጠሩ ነገር ሁሉ ሃሌሉያ ለበጎ ይደረጋል። ለማን ግን? እግዚአብሔርን ለሚወዱ። ነገሮች ሁሉ የማይሆን አይነት ቢመስላችሁ እንኳን ግን እኔ ከእናንተ ጋር ስለሆንኩ፣ እኔ መድኃኒታችሁ ስለሆንኩ፣ እኔ አምላክ እግዚአብሔር ፈዋሽ ስለሆንኩኝ ነገሮች ሁሉ እኔ ከእናንተ ጋር ሲሆን ለመልካም ይቀየራል። ግን እናንተ ፈጥናችሁ ነው። ሃሌሉያ። ዛሬ ፈጥናችሁ ነው የምንለው እኛ እዚህ ጋር ስብከታችንን መልእክታችንን ፈጥናችሁ ነው። እግዚአብሔር ያዘጋጀላችሁን መድኃኒት ውሰዱ። ለሁላችንም ክርስቲያኖች ልንኖር እንችላለን። ደግሞ ጌታን እንደ ግል አዳኛችን አድርገን ያልተቀበልነ በዚህ የህይወት ምልልስ እየተመላለስን ያለን ነገር በተለያየ ምክንያት ስብከት እየሰማን ወደ ቤተ ክርስቲያን እየሰማን ራሳችን ለጌታ አሳልፈን ያልሰጠን ካለን ዛሬ ወደዚህ መድኃኒት ነው። እግዚአብሔር ወዳዘጋጀላችሁ መድኃኒት ነው። ጌታ ስሙ ይባረክ። እግዚአብሔር ትልቅ ግብዣ አዘጋጅቶ እየጠራን ነው። ኑ ወደ እኔም አሳርፋችኋለሁ። እኔ ምን እላችኋለሁ? አሳርፋችኋለሁ። ዋው! እንዴት አይነት አምላክ ነው ያለን! ስለዚህ ምንድነው የሚያስፈልገን? የተዘጋጀልንን መድኃኒት ለማግኘት ሁሉ ጊዜ ያለማቋረጥ ከሱ መድኃኒት ለማግኘት አንደኛ ማመን ነው ይጠበቅብን። አብርሃም ሩቅ አይቶ አመነ። በማማመን በእግዚአብሔር ማመን፣ በራሱ በእግዚአብሔር። ሃሌሉያ። በእግዚአብሔርና በእግዚአብሔር ባህሪ ማመንም ማለት ትችላላችሁ። ምክንያቱም እግዚአብሔር ኖ ብሎ የማይጥል አምላክ ነው። ጠርቶ የማይተው አምላክ ነው። በእግዚአብሔር ማመን የዘላለም ሕይወት ደህንነትን ጋር እንገናኛለን። እግዚአብሔር ካዘጋጀልን የዘላለም ሕይወትና ምን ጋር እንገናኛለን? ደህንነት፣ በሁሉ ነገር ደህንነት፣ በሁለንተና የሆነ ደህንነትን ከሱ ዘንድ ተዘጋጅቶልናልና ማመን ያስፈልጋል። ለመንፈሳችን፣ ለነፍሳችን፣ ለስጋችን የሚሆን ነገር እግዚአብሔር አዘጋጅቶልናል። መምጣት ይጠበቅብናል። ሁለተኛ ደግሞ መጠማት፣ ይሄን እግዚአብሔር ያዘጋጀውን ነገር ጎምጅቶ ለመውሰድ። እግዚአብሔርን ይሄ አለኝ ከዚህ ጋር መተሙላልኝ አይባልም። ይሄን ይዣለሁ ከዚህ ጋር ተጨመርልኝ ምን አይልም አይባልም። በሁለንተናችን በመጠማት ባዶ ሆነን ወደሱ መምጣት ያስፈልጋል። እግዚአብሔር ሁሉም በሁሉ የሚሞላ አምላክ ስለሆነ አንዳንድ ጊዜ እግዚአብሔርን የምንፈልገው ብዙ ሰዎች ማለት ነው የሚፈልጉት ምንፈልገው ማለት አልፈልግም እዚህ ጋር ማለት ነው። እኔ መልእክት እያቀረብኩ ስለሆነ መቼም የቀመስነውን ያየነውን የዳሰስነውን ነው አይደል ምን እናገረው። ሰዎች የሚፈልጉት ምንድነው? የሆነ ነገር በራሳቸው አድርገዋል፣ በራሳቸው ተማምነዋል፣ በራሳቸው መስራት ችለዋል። አንድ ግን ጎደሎ ነገር አላቸው። ለዛ ጎደሎ ነገር እግዚአብሔርን እንዲሞላላቸው ይፈልጋሉ። እግዚአብሔር የጎደሎ ነገራችን መሞያ አይደለም። የህይወታችን ባለቤት ነው። የነፍሳችን ባለቤት ነው። የዘመናችን ባለቤት ነው። የሁለንተና ምልልሳችን ባለቤት እንጂ የሆነ ነገር ከሆነ ለዛ ነው ኑ ከመድኃኒት ምንጮች በደስታ ቅዱ ጠጡ ያለው። የመድኃኒት ምንጭ ከእግዚአብሔር ዘንድ ብቻ ያለው የእግዚአብሔር የውሃ ጉድጓድ ብቻ ነው ለእንተናችን የሚያረካ። ስለዚህ የሆነ ነገር ከእግዚአብሔር ይዘመተን እዚህም አሁን ሁሌ ሰዎች ትመጣላችሁ፣ እኔ ሃይማኖት አለኝ፣ እኔ ደግሞ ይሄ አለኝ፣ እኔ ደግሞ ይሄ አለኝ፣ ጌታን እኮ አውቃለሁ ግን ትንሽ ስላመመኝ ነው የመጣውን፣ ለመሜ ማስታገሻ እንዲሆነኝ ነው ዛሬ የመጣው እንላለን። ለእግዚአብሔር ለሁለንተናችን ነው የምንፈልገው።
ለሁለንተናችን ሁሉ እንኳን አለን ብንል የደሞ የለንም። ሁሉ ያለ እግዚአብሔር ሊኖረን አይችልም። በጉልበታችን በጥራታችን በድካማችን የሆነ ነገር አፍርተን ሊሆን ይችላል። የሱ ባለቤት እግዚአብሔር ነው። ቢፈልግ ዛሬ ወስደዋል። ቢፈልግ ዛሬ ባዶ ያደርገዋል። ቢፈልግ ዛሬ ብርሃን የመሰለውን ነገር ጨለማ ማድረግ ይችላል። ለምን? የሁለንተናችን ባለቤት እሱ ስለሆነ። ስለዚህ እግዚአብሔር ምን ይፈልጋል ከኛ? ባዶ ነኝ ያለኝ ነገር ሁሉ እኮ ባዶ ነኝ። አንተ የለህበትም፣ ባዶ ነው። ስለዚህ አለኝም የምለው የለኝም የምለው ሞላም የምለው ጎደለም የሚለው ነገር ባንተ ተዘጋጅቷልና እኔ ባዶ ነኝ። ያንንም አንተ ነህ የሰጠን ነገር እግዚአብሔር ካለ እሱ ነው የሰጠን። ስለዚህ አንተ ታስፈልገኛለህ፣ አንተ ረሃቤ ነህ፣ አንተ ጥማቴ ነህ ብለን ባዶን ስራችንን ባዶ ነገራችንን ይዘን መምጣት ይኖርብናል። እግዚአብሔር ያዘጋጀውን ግብዣ ከዛ ለመብላት ለመጠጣት በሱ በዘላለም ደስታ ለመደሰት ምን ያስፈልጋል? ባዶ ማንነታችንን ይዘን መቅረብ ያስፈልጋል። ሁላችንም ደግሞ አሁን ብቻ ሳይሆን እለት አሁን ከእግዚአብሔር ተቀብለናል። ኋላ ግን የተቀበልነውን ደግሞ በዛ እያገለገልን እየኖርነ እያመሰገነ ወደ እግዚአብሔር ፊት ስንቀርብ ግን ባዶ አላዋቂ ሆነን የሌለው ሆነን የተራብነ ሆነን የተጠማን ሆነን ስንሄድ የሚያረካ መድኃኒት ይሰጠናል። ሃሌሉያ! ያርካታ ምስጋናችን ይሆናል። ያርካታ አምልኳችን መልሰን ለእግዚአብሔር ምን ሰጠው? ያርካታ አምልኳችን ነው። ለአብርሃም እኮ እግዚአብሔር ስንት ዓመት ጠይቆም ቢሆን ይስሐቅን ሰጥቶታል። ይስሐቅ ግን አምልኮው ነው የነበረ። ይስሐቅ ግን ምስጋናው ነው የነበረ። ይስሐቅ ግን ለእግዚአብሔር ፊት ይዞት የሚቆርብ ቁርባኑ ነው የነበረ። ወደ እግዚአብሔር ፊት በሚያስፈልግ ጊዜ እግዚአብሔር በፈለገው ጊዜ ይዞት የሚቀርብ ቁርባኑ ነበረ እንጂ አንድ ልጄ ብርቅዬ ወራሼ የስለት ልጄ ይሄን ያህል ያገኘውት አላለም። ቁርባን አርጎ ነው ያስቀመጠው። ዘር አርጎ ነበር ያስቀመጠው። እግዚአብሔር የሰጠውን ዘር በጠየቀ ጊዜ እነሆኝ፣ ጌታ ስሙ ይባረክ፣ የትውልድ ዘር አድርጎ ነበር የሰጠው። ምንም ያን ያህል ዓመት ይለምን እንጂ ደጅ ይጥና እንጂ ከእግዚአብሔር ዘንድ ሲቀበለው ግን ዘር አርጎ ነው እግዚአብሔር የሰጠው። ያን ዘር እግዚአብሔር ባለቤቱ ባስፈለገው ጊዜ የምትወደው ልጅ አንድያ ልጅን አምጣው ለኔ ሰዋለው። አብርሃም እግዚአብሔርን በሱም በማንነቱም በስራውም ያምን ነበር። በነፍሱ በፍጹም ኃይሉ በእግዚአብሔር ፊት ሰዋው፣ ዘር አድርጎ ሰዋው። እኛ ሁሉ በቀልነ። ሃሌሉያ! እኛ ሁሉ ተገኘነ። ጌታ ስሙ ይባረክ። በምን? በመጠማት ባዶ በመሆን ሁሌም እንስራችን ባዶ በማድረግ ከሞላ ነው ላይ እግዚአብሔር አይጨምርም። የተሞላ ሰው እግዚአብሔር ምን አይልለትም? አይጨምርለትም። ኦሬዲ ሞልቶ ነው የመጣ። እግዚአብሔር የሙሉ ነገራችን መጨመሪያና ማጣፈጫ አይደለም። የባዶ ነገራችን መሙያ ነው። ሃሌሉያ! የባዶ ነገራችን ምንድነው? ሙላታችን ነው። የባዶ ነገራችን ሙላታችን ነው። ያቺ ዮሐንስ ወንጌል 4 ላይ የሄደችው ሴት የሄደችበት የሌላ መልክ አለው፣ ሌላ ነገር አለው። ግን እሱን ባገኘችው ጊዜ ሃሌሉያ፣ እሱን ስትገናኘው ይዛው የመጣችውን ጥላው ሄደች። ከሱ ተሞልታ ሄደች። ውሃ ጠጭኝ አላት። ነግጃለን የሆነ የተነጋገሩት ነገር ነበር። ኋላ ግን ወዲያውን ግን አመነችው። እሱን ስታመን ግን ይዛው የመጣችውን ነገር ሁሉ ፊቱ ላይ ጥላው ከሱ የጠጣችውና የተቀበለችውን ነገር ሁሉ ወደ አገሯ ይዛ ሄደች። ለትውልዷ፣ ለሰፈሯ፣ ለመንደሯ ድሮ በተለያየ ስም ለሚጠሯት ሁሉ የሱ ምስክር ሆነች። ስለዚህ የማን ምስክር? የሱ ያዳኙ ምስክር፣ የመድኃኒቱ ምስክር፣ የዓለም መድኃኒት ምስክር፣ የዓለም ብርሃን ምስክር ሆና ሄደች። ጨምሮ አይደለም የሄደችው፣ ጥላውን የሄደችው እሱ ፊት። ጌታ ስሙ ይባረክ። እግዚአብሔር ያንን ረሃባችን ይፈልገዋል፣ ያን ጥማታችን ይፈልገዋል፣ ባዶነታችን ይፈልገዋል። ሰው ነው ባዶ ሆነን ስንሄድ
ባዶ ነህ እንዴ ብሎ ለባዶነታችን ትንሽ የሚመዝን ኢየሱስ ግን ለባዶነታችን አለው። ሃሌሉያ! ሙላት አለው። ስሙ ይባረክ። ሃሌሉያ! የጸሎት ቀናችን ነው። ወደ ጸሎት እንሄዳለን። አንድ እግዚአብሔርን ቃል አነብና ይዛችሁልኝ እንድትሄዱ መፈልግ ግን መድኃኒት ተዘጋጅቶላችኋል፣ ተዘጋጅቶልናል። ጌታ ስሙ ይባረክ። እሱ መልካም አምላክ ነው። ሁል ጊዜ እግዚአብሔር መልካም አምላክ ነው። ይሄ ሃሌሉያ ዕብራውያን ላይ ያለውን የእግዚአብሔር ቃል አነብና ወደ ጸሎት እንሄዳለን። ጌታ መልካም አምላክ ነው አይደል? ሃሌሉያ። ይሄን ቃል አነበውና ዕብራውያን 5:7 ላይ ያለ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት። ሃሌሉያ። መዳናችን ከዚህ ውስጥ ነው የወጣው። እግዚአብሔር በኢሳይያስ 59 ላይ ምን ይላል? የሚማልድ አጣሁኝ፣ ሰው አጣሁኝ። ሁሉም በደለኛ ሆነ፣ ሁሉም ወደ የመንገዱ ነው፣ ሁሉም ኃጢአተኛ ሆኗል አለና ምን አለ? የገዛ ክንዴ ግን ማንንም እስከማያድነው ድረስ ኃጢአተኛ ነው። ማንም ለማንም መፍትሄ እስከማይኖር ድረስ ሁሉም ሰው ምን ብሏል? ኃጢአተኛ ነው። ከዛ ውስጥ ምንም የሚወጣ መድኃኒት የለም፣ የሚማልድም የለም። ሊቀርብ የሚችል ለምን ይማልዳ? ሁሉም በዛ ኃጢአት ወድቋል። ለዛ ነው የእግዚአብሔር ቃል ሲናገር ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ግን ምን አለ? የገዛ ክንዴ እኔ ክንድ ላይ ግን እኔ ራሴ ግን መድኃኒትን አወጣሁ፣ ወይንም እኔ ራሴ መድኃኒት ሆንኩ አለ። ከሱ ከራሱ የመጣ መድኃኒት ነው። ከጌታ ኢየሱስ ክርስቶስም እንደዛ ነው። በስጋ ወራት መጣና ሃሌሉያ እግዚአብሔር ያዘጋጀው መድኃኒት ከዛ እንባ፣ ከዛ ጩኸት፣ ከዛ ምልጃ ነው መድኃኒት ይወጣው። አብርሃም ይስሐቅን ባጋደመው ጊዜ ምን ሆኖ ይሆን ልቡ? አብርሃምስ ምን ተሰምቶት ይሆን? በምን ምጥ ይሆን? ልጅየውስ ምንስ ጭንቀት ላይ ይሆን? ግን መድኃኒት ለመውጣት ምን ነበረ? መጨከን ነበረ። ጌታ ኢየሱስ ክርስቶስ ደግሞ ምን አለ? ጌታ ሆይ እቺ ጽዋ ከኔ ትለፍ፣ ፈቃድ ከሆነ ከኔ ትለፍ። በብዙ ምጥ፣ በብዙ ምልጃ፣ በብዙ ጩኸት ለእግዚአብሔር አቀረበ ጌታ ኢየሱስ ክርስቶስ። ያንን ምጡን ግን እግዚአብሔር ፊቱን አዞረበት፣ ዝም አለው። ለምን? ለኔና ለእናንተ መዳን ከዛ ነበር የሚዘጋጀው። መዳን የምናገኘው ከዛ ነበርና የኢየሱስ ክርስቶስን ጮትና ምልጃ ዝም አለው። እሺ ብሎት ቢሆን እኔና እናንተ በዚህ ቦታ ላይ አንገኝም ነበር። እኔና እናንተ ድነት አይሆንልንም ነበር። እኔና እናንተ የተዘጋጀ መድኃኒት አይኖረንም ነበር። ለምን? ከሰው መድኃኒት ስላልነበረ፣ ሁላችንም ሙታን ስለነበርና፣ ሁላችንም እግዚአብሔር ተጣልቶን በጀምላ የእግዚአብሔር ጥሎች ስለነበር፣ በዚህ ነው እግዚአብሔር የታረቀን። እርቅ የሆነ በዚህ ነው። ጩኸትና እንባጋ ጸሎትና ምልጃን አቀረበ። እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት። የኛ መድኃኒት ከዚህ ምጥ ነው ያወጣው። ዛሬም እኛ ታመን፣ እኛ እየተሰቃየን፣ እኛ እየተቸገርን ከሆነ የኢየሱስ ምጥ አለ፣ ይጮሃል። እኔ ሞቼላችኋለሁ። ሁለታችን ልንታመም አይገባም። እኔ ያን በሽታ ተሸክሜዋለሁ፣ እኔ ያ ህመም ተሸክሜዋለሁ፣ እኔ ያን ዱላ ቀምሼዋለሁ። የኔ በዛ በሽታ እኔ ታመሜያለሁ። ስለዚህ እናንተ ነፃ ልትሆኑ ይገባችኋል። ኑና ግን ጠጡት፣ ኑና ውሰዱት፣ ኑና የተዘጋጀው መድኃኒት ብሉ። እንደዛ እያለ ነው
ግብዣ ያቀረበልን እግዚአብሔር በልጁ በኢየሱስ ክርስቶስ ያቀረበልን ግብዣ ልጁን ዝም ያለበት ምክንያት፣ ልጁን ጸጥ ያለበት ምክንያት፣ ልጁን የጨከነበት ምክንያት የሚወደው ልጁን አንዴ ለኛ መድኃኒት አድርጎ ስለሰጠው ነው። የገዛ ክንዱ ያን ያዘጋጀ። ስለዚህ የተዘጋጀ የጸጋ ዙፋን አለ። ለሚያስፈልገን ነገር ሁሉ በሚያስፈልገን ነገር ሁሉ ይሄ ነው ነገር ሳንል በሁሉ ነገር ምን አለ? ወደ እግዚአብሔር ፊት ስንቀርብ የተዘጋጀ የጸጋ ዙፋን አለ። ደህንነታችን የምናገኝበት፣ ፈውሳችን የምናገኝበት። ዛሬ ታመማችሁ ሰዎች እዚህ ያላችሁ፣ አዋላችሁ የእግዚአብሔር የጸጋ ዙፋን ተዘጋጅቷል። ከ2000 ዓመት በፊት እግዚአብሔር በልጁ በኢየሱስ ክርስቶስ ዓለምን ሁሉ ጥሪ ያቀረበን ያለ ኑ የሚያድን ጸጋ ተዘጋጅቷል። ዓለምን ሁሉ የሚያድን ጸጋ አለ። ኑ በዚህ ጸጋ ተፈወሱ፣ ወደዚህ ጸጋ ቅረቡ እያለ ትልቅ ግብዣ አዘጋጅቷል። የጸጋው ዙፋን ሁሉን ይችላል። የተዘጋጀ መዳን አለ፣ ደግሞ የጸጋ ዙፋን አለ። ጌታ ስሙ ይባረክ። እሱ መልካም አምላክ ነው። በቂ የሆነ ለሁሉ ነገራችን በቂ የሆነ ጸጋ አለ። ለድካማችን በቂ የሆነ ጸጋ አለ። ለህመማችን በቂ የሆነ ጸጋ አለ። ተስፋ ቆርጠን ከሆነ ለተስፋ መቆረጣችን ወደ እግዚአብሔር ስንቀርብ በዚህ መዘጋጀት፣ በዚህ ባዶነት፣ በዚህ እምነት ጸጋ አለ። አዲስ የሚያደርግ ጸጋ አለ። ምሕረት የሚያደርግ ጸጋ አለ። እሱም የምሕረት በር። እኔ እንደዛ ሁሌ ነው የምለው፣ ወደ እግዚአብሔር ስጸልይ እንደዛ ነው የምለው። የምሕረት በር ስለተከፈተ እግዚአብሔር ሆይ በፊት እቆማለሁ። ሁሌ እንደዛ ነው ለሚያስፈልገኝ ነገር ሁሉ። የምሕረት በር ስለተከፈተ አልተዘጋብንማ፣ ክፍት ነው። ወደሱ መግባት እንችላለን። ወደሱ መግባት እንችላለን። ከሱ በረከት ይዘን መሄድ እንችላለን። ግን የሚዘጋበት ቃናል። ለዛ ነው ኢየሱስ የሚጮኸው፣ ኑ እናንተ የተጠማችሁ ገንዘብ የሌላችሁ አለ፣ ኑ በነፃ ውሰዱና ጠጡ፣ ዳኑ፣ ተመላለሱበት፣ ነፃ ውጡበት፣ ተፈወሱበት፣ ሰላማችሁ ይመለሳል። በዚህ ጌታ ስሙ ይባረክ። ዕብራውያን 4:14 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችን ወይንም እምነታችን እንጠብቅ። ምን? በሰማያት ያለፈ። መጀመሪያ በሞት አለፈ፣ በግርፋት አለፈ፣ በስቃይ አለፈ። ከዛ በትንሣኤ ኃይል ተነሳና አልፎ ሄደ። አልፎ ቀድሞ የሄደ ያለ ትልቅ ሊቀ ካህን አለ፣ የሚራራልን። እሱ ሊቀ ካህናችን ደግሞ ሞትን ቀምሷል፣ ስቃይን ቀምሷል፣ መከራን ቀምሷል። አሁን እኛ የምንቀምሰው ነገር ሁሉ ቀድሞ ቀምሶታል። ስለዚህ ይራራልናል። እኛ እንኳን እንራራለን። ሲያመን ታመንበት ባለፍነበት በሽታ ለሰው ስናይ አንችልም፣ በፍጹም አንችልም። በተለይ የቀመስነው በሽታ ከሆነ አይደል? እኔ ቶሎ ስለሚርበይ ድሮ ነው በጣም ሲርበይ ስለማልችል በፍጹም ሰው ሁሉ ያገኘሁትን ሰው ሁሉ እንዲበላ ጋብዟል። ካገኘሁት በቃ ዝም ማለት አልችልም። ሚርበው ነው የሚመስለኝ። እኔ ራብ አልችልም፣ በቃ አልችልም። እና ሁሉ ጊዜ ከኔ አካባቢ ምግብ አይጠፋም። ሰው ካገኘው ቅንስ አድርጌ ሰጠዋለሁ። አንድ ባህሪ ከናንተ ጋር ሲኖር ስታቁት እንደዛ ነው የምታዝኑለት። ርህሩህ የእግዚአብሔር ርህራሄ የሚያቅሰው እግዚአብሔር ርህራሄ የቀመሰ ሰው ለሰው ይራራል። ባንድ በሽታ ያለፈ ሰውና ባንድ ችግር ያለፈ ሰው እናንተም ታውቁታላችሁ አይደል? በጣም ነው የምትራሩት። እኔ ባለፈው ፓስተር እዚህ ተናግሯል። ባንድ ከባድ ነገር ድሮ አልፈን ነበርና እንደዛ አይነት ተመሳሳይ ኬዝ ካየን ከጉባኤ መካከል መቆም አንችልም። እኔም ፓስተር ርትርት ነው የምንልፈው። እግዚአብሔር ነው ፈውስ የሚሰጣችሁ አይደል? እግዚአብሔር ተፈወሱ ሲል ነው ፈውስ ከእግዚአብሔር እጅ ነው የሚወጣ። እጅ ጭናችሁ አምናችሁ ትጸልያላችሁ። ግን መጸለይ ብቻ አይደለም፣ በአይናችን ሁሉ እንተያያለን።
ለምን? ያ ፔን እኛ ውስጥ አልፎ ነበር፣ እናቀዋለን። እንደዛ ነው። ይራራላችኋል። ወንድምህ ይራራልሃል አይደለም? እህት ይራራልሃል አይደለም? ወዳጅ ይራራልሃል አይደለም? እንዴት የተጠራንበት ግብዣ አምላክ ይራራልሃል። ኢየሱስ ላንተ ይራራል። ሞትን በእግዚአብሔር ጸጋ ስላንተ ቀምሷልና፣ ህመምን ስላንተ ቀምሷልና፣ ግርፋቱን ያውቀዋልና፣ ስቃዩን ያውቀዋልና፣ መንከራተቱን ያውቀዋልና፣ ረሃቡን የሚያውቀዋል፣ ጥሙንም ያውቀዋል። ኢየሱስ ማቀው ነገር የለም። ስለዚህ አንተ አታስረዳውም። እሱ ደግሞ ላንተ አልፎ ሂዶልሃል። ታላቅ ሊቀ ካህን አለ ስላንተ የሚቆም፣ የኔ ነች የሚል፣ በደሜ ገዝቼላታለሁ የሚል፣ ተገርፌላታለሁ የሚል፣ ተርቤላታለሁ የሚል፣ ደህይቼላታለሁ የሚል፣ ተተችቼባታለሁ የሚል እሱ አልፎ ሄዷል። በዛ ጸጋ ዙፋን ፊት ተንበርከክ፣ ቅረብ። የተዘጋጀ መድኃኒት አለ። ያ መድኃኒት ደግሞ ለሁሉ የሚሆን ነው። አንድ ጊዜ ውሰደው እንጂ፣ አንድ ጊዜ ዋጠው እንጂ፣ አንድ ጊዜ ተቀበለው እንጂ፣ ኢየሱስን ተቀበለው እንጂ፣ ያን መድኃኒት ተቀበለው እንጂ። ለዓለም ሆኖ የመጣውን አንተ ለኔ ብለህ ዛሬ ምስራች ሲሰበክልህ ለኔ ብለህ ዋጠው እንጂ በሁለንተና ፈውስ ይሆናል። ለዚህ ምድር ብቻ ሳይሆን ለዘላለም ፈውስ፣ የዘላለም ህይወት እኮ ነው። የምድር ህይወት ሰጣችኋለሁ ብሎ መጥቶ አልሞተም። የዘላለም ህይወት ከእግዚአብሔር ጋር ያለን። ታዲያ ማን ነው የሚቃወመው? ድካማችን ሊራራልን የማይችል ሊቀ ካህናት የለንም። የሚራራልን ያለን። የሚራራልን ደግሞ ይመራናል፣ ወደ ህይወት ይመራናል፣ ወደ እሱ ይመራናል፣ ወደ መልካም ስፍራ ይመራናል፣ እሱን ወደምንገናኝበት ይመራናል፣ እያወጣ ከክፋት ይመራናል፣ እየነጠቀ ከሳት ይመራናል፣ እየተናጠቀ ከጠላት እጅ ይመራናል። ስለሚራራልን እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ጌታ ስሙ ይባረክ። ዛሬ ለሚያስፈልገን ነገር ሁሉ የጸጋ ዙፋን ይባላል። የእግዚአብሔር ዙፋን፣ እግዚአብሔር የተቀመጠበት ዙፋን የምህረት ዙፋን ነው። ሁሉም ምህረት የሚያደርግ በልጁ በኢየሱስ ክርስቶስ ደግሞ ሁሉንም ምህረት አድርጎልናል። ደግሞ ምንድነው? የጸጋ ዙፋን ነው። በቂ የሆነ የእግዚአብሔር ጸጋ አለ። እኛም ወደ እናንተ ስንመጣ፣ አሁን ልንጸልይላችሁ ስንመጣ ይሄ ከዚህ ከጸጋ ዙፋን ተካፍለን ነው የምንመጣው። እጅ ስንጭን ከዚህ ከጸጋ ዙፋን ነው። ለምን? የተዘጋጀ አለ። ሃሌሉያ። በምንም ሁኔታ እንገኝ፣ በምንም ድካም እንኖር፣ በቂ የጸጋ አለ። ሃሌሉያ። አስደናቂ የሆነ የእግዚአብሔር ጸጋ አለ። ስለዚህ ዛሬ ወደ ተዘጋጀልን መድኃኒት እንቅረብ፣ ወደ ጸጋው ዙፋን እንቅረብ። እግዚአብሔር ከመድኃኒቱ ይሰጠናል። ከመድኃኒታችን ጋር እንገናኛለን። ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ፣ አሮጌው ታሪካችሁ እንዲያቆም፣ አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ።
ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።